ሮማን አባቴ በእናትህ ይቅርታ አድርግልኝ አባ ያኔ ታገዣባት አባቴ አባ ነፍሱ እስክትወጣ አደራ ልጄን አደራ እያለ ነው የሞተው። ሰው እኮ ቆሞ ሲሄድ ጤነኛ ይመስላል እንጂ በልቡ ብዙ ያልታከመ ቁስል አለው። አየሽ ሮሚ፣ የቅምጥል አባት አርፈዋል። መሄድ ከፈለግሽ አብረን እንሄዳለን። እሺ? ምን? አባባ ሞቱ? እና አንቺ ምን አገባሽ? አርፈሽ ስራሽን አሰሪ። አሁን ደግሞ ምን ቀረ ፍቅር? ሁሉንም ስራ እኮ ቅምጥል ሳይ በጣም አዝናለች። ደህና የምትሆን አይመስለኝም። አባቱ አይደል እንዴ? ማበድ ሲያንሳት ነው። እንዴት ነው ከዚያ ዘን በኋላ ወደፊት ማንነቷ የምትመለሰው? ይሻለናል። ኪንጎ አንተ ግባላት ሂድ። አዎ ኪንጎ፣ ከመቼውም ጊዜ በላይ አሁን ለቅምጥል ታስፈልጋታል። ኧረ እኔም እንደምላግራ ገብቶኛል። በጣም እየጨነኩ ነው። ያማል እንዴ? የማን ቅንጡ ነው አንተ? በዚህ አሹ እዚህ ትሰራለህ? አደንግጭ ሮማን፣ እኔ እኮ ነኝ። ቢሆንስ አሹ እዚህ መሆን እኮ ላንተም ጥሩ አይደለም። አንቺ ደግሞ የማን ተቆርቋሪ ነሽ? ሩታሽ ቁጭ በይ፣ ምንም አይመለከትሽ። እንዴት ነው የማይመለከተኝ ፍቅር? እንደዚህ ታማያየሻት ሴት አይደለሽ እንዴ? እንዴት አትረጃትም? እንዴት ስራ እንድትሰራ ትፈርጅባታለሽ? ምንም ላታመጪ ዝም ብለሽ አትጨቃጨቂ ሩታ። እንዴት ነው ምንም የማላመጣው? ማሚ ወይ ሩታዬ፣ ሮም ያሟታል። ወይ ልጄ፣ ምን ነው ስራ በዛብሽ አይደለ? ደግሞ እኔም ሳላግዝሽ። ኧረ እትዬ ስራው በዝቶ አይደለም፣ ዛሬ ትንሽ ስላመመኝ ነው። እንደዚህ ደግሞ ታማ እረፍት እንዳታደርግ የተጸዳ ቤት ታጸዳታለች። ፍቅር፣ እኔ ምንም አላደረኩም እማዬ። ቆይ አንቺ ምን ባደርግሽ ነው የሚሻልሽ? በረከቴ፣ እዚህ አካባቢ እኮ የቀን ስራ ጀምሬልሽ ነው። ሰራተኛ አድርገው ሾሙኝ። እንኳን ደስ አላችሁ። ወዴት ልትሄጂ? አደይና ዲቭን እንለያያቸዋለን። ግን ቲና አንድ ነገር ልንገርሽ። ምን? አደይ መቼም ቢሆን ከዲቭ አትፋታም። እሱ ናት ዲቭ እንድጠላው ሳይሆን ዲቭ አደይ እንዲጠላት ነው ማድረግ ያለብን። እንዴት? አደይ ሰፈር ውስጥ ወድሻለሁ እያለ የሚሟዘዝባት ልጅ አለ ወይ? ደግሞ ባርኮትን ተጠቅመን አደይና ዲቭን መለየት አለ። ምን ነው ሮማኒ፣ ፊትሽ ምንድን ነው? ችግር አለ እንዴ? አይ የለም። ለምንድን ነው ልጅቷን የምታሰቃያት? ናገፋ ብለን ተጫውተ ምናምን አንሄድም እንዴ? በቃ ብቻዬን ተይኝ። እንዳታስበው ቤኪ፣ ለካ እሱም ተማሮ ነው ከሀገር የወጣው። እንደ ሚስት አንድ ነገር ሳላረግልን አባባ ሞቱ። ምን ሞዴስ አለሽ? ምን አለ አባቴ መሆኑን ባላው። ስር ሚዜ ልትሆናት ሄደች ወደ ደጋው። ዛሬ ምን እኔ ልጅ? ቆይ ላሹ ለምን ሞዴስ ምናምን ብለሽ ታወራለሽ? አባባ ሞቷል። የበረከትዬ አባት እኔ ልቅደ አባባ እኔም በፍጹም ጥሎኝ አይሄድም፣ ሊሞትም አይችልም። ግን ሄደን አደይን ምንድን ነው የምንላት? አባቴን አደራ ብዬሽ አልነበረ አንቺ? ይሄ እኮ እየመጣችሁ የምትጋደሙበት የእርዳታ ድርጅት አይደለም። አባ መጥቻለሁ። የቅምጥል አባት አረፉ። ታዲያ ባቡሬ የአባትነት ፍቅራቸውን እንኳን ሳያጣጥመው አባትነቱን እንዳወቀ የሱት ዓለም ሄደዋል። በጣም የሚያሳዝነው ግን ቅምጥል ደግሞ እነደመቀን ተከትላ ለንጉሱ ብላ ወደ ገጠር ሄዳለች። ታዲያ ወደ ገጠርን በመሄደችበት ወቅት አባቷ ልጄ እንዳሉ በማረፋቸው በጣም ያሳዝናል። እኔ ውስጤን የሰበረኝ በእውነት እኔ ባቡሬ በጣም ያሳዝናሉ። ባቡሬም ቢሆን አባቱን ካወቃቸው አባት መሆናቸውን ካወቀ በኋላ አብሮም ቢያሳድጉት እንኳን ደሞም የአባትነታቸውን ወግ በደንብ ሳያጣጥመው በጣም ያሳዝናል። ቅምጥልም እንግዲህ የአደይ እናት ወደ እዛው ሄዳ እንድትሰማ እንዳደረጉ ወደ ቤቷ ተመልሳ እዛው ትስማ በማለት እነደመቀም የጀመሩትን ሳይጨርሱ ይዘዋት እንዲሄዱ ነግሯቸዋል። ታዲያ ብርሃንም ቢሆን በጣም ስላዘነች ይዘዋት እንዲሄዱ እየገፋፋቻቸው ነበረ። እነሱም በድንጋጤ ምን ብለን ነው የምንነግራት በማለት መንገዱ ላይም ደመቀ ሲወጣ ሲያወርድ ከከተማ ደርሰው እንግዲህ ቅምጥል አውቃለች አባቷን መሞት። ታዲያ አደይንም እንኳን ያልተንከባከበችው መስሏት እንዴት አባቴን አልተንከባከብሽውም አደራ ብዬሽ በማለትም እንገቷን እንቅ ያረገቻን ነበረ። ቤዛ ተንኮለኛዋ አሁንም ቢሆን ተቲና ብር እየተቀበለች ነው። ዴቭንና አደይን አለያይልሻለሁ ብላ ሊሊም ባቡሩ በጣም አዝኖ ጥሎ ሲወጣ ተከትላ ምንም ቢሆን ከጎኑ ሆና እያጽናናችሁ ነበረ። እናቱን ከስንት ወጣ ውረድ ተድካም ጋር ወደ ራሷ መልሳለት ነበር። ታዲያ ዛሬ ላይ ግን አባቱ
በህይወት አለመኖራቸው በጣም ያሳዝናል። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። አደይ እንግዲህ ከነ ፍቅር ቤት ከወጣች በኋላ ቅምጥልም አደራውን ስለሰጠቻት የቅምጥልን አባት ስትንከባከብ ቆይታለች። ለምለም በበኩሏ የባቡሬን እናት እንደምንም ብላ ወደ ቤቷ ወስደም አጣጥባ ልብሷን አልብሳ፣ ባቡሬም የእናቱን በመቀየሯ በጣም ተደስቶ ነበረ። እሱም ቢሆን ወደ አባቱ ጋር ይዟት ሄዶ ነበር። የባቡሬ አባት ወይም የቅምጥል አባት ቅምጥልን አደራ ልጅን እንዳትተዋት እህትህን በማለትም ከዛም ከዱርዬ ጋር እንዳትተዋት ለብቻዋ በማለት አደራ ሰጥተውታል። ታዲያ የቅምጥልም እናት ከጎናቸው ሆና ቡና ላፍላ እንኳን ስትላቸው አይ ከጎኔ ሁኚ በማለት ነበረ ህይወታቸው ያለፈው። በጣም ያሳዝናል። ቅምጥልም እንግዲህ በገጠሩ በደስታ ከነንጉሱ ጋራ እያሳለፈች ነበረ። እነደመቀም የጀመሩት ነገር እስካሁን ድረስ አልተጠናቀቀላቸውም። አበበም ሆነ ደመቀ በውጣ ውረድ ላይ እዛው ገጠር ነበሩ። ታዲያ አደይም ይህን ነገር ስትደውልላቸው ነበረ ወደ ከተማ ለመመለስ ይወስኑ። አሹና ሮማንም በበኩላቸው እንግዲህ ያሉበት ሁኔታ በጣም እየተቀራረቡና እና ዴፍ በፊት በሚያደርጉት ግንኙነት እነሱም እንደዛው ቀጥለውበታል። ዛሬ ላይ ግን ክፍሏ ድረስ ፔፕሲ ገዝቶ ይዞላት ገብቶ ነበረ። ታዲያ የአደይ እናትም ድንገት መጥተውባቸዋል። ሮማንም ታዲያ ሆዴን አመመኝ በማለት ለሮማን ነግራት ነበረ። ሮማን በጣም አይናፋርና ለሁሉም ነገር ለከተማው አዲስ የሆነባት አይደለችም። ሩታ ደግሞ የሰማችውን ነገር ሆነም ያየችውን ነገር መደበቅ የማትችልና ግልጽ የሆነች ልጅ ናት። ታዲያ ያጋረቻትንም እና አሞኛል የሆነ ነገር ፈልጋለሁ ብላ ስትነግራትም ምንም ችግር የለም በማለት ወዲያውን ብር ሰጥታ ላሹ እቃውን እንደምትፈልግ ልካው አስገዝታላታለች። ታዲያ ሮማንም አይናፋርነቷ ያው የገጠር ልጅ ስለሆነችም ግልጽ አድርጋ መናገር ትፈራለች እና አሹም ምን ሆነሻል አሞሻል ወይ ፊትሽ ልክ አይደለም ወይ ብሎ ሲጠይቃት እንኳን አይ ደህና ነኝ በማለት ነበር ያለፈችው። እናም የታዘዘው ንቆ ይዞ ሲመጣ ሩታ ተቀብላ ለሮማን ስትሰጣት በጣም ነበር ያፈረችው። ሮማን ለሩታ አሹ ወንድሜ ነው እንደ ወንድሜ ነው ማየው በማለትም ነግራታለች። ታዲያ እቃውን አምጥታ ለሩታ ሲሰጣት ሩታም ለሮማን ስትሰጣት በፍራቻ ነበረ አይናፋሯ ሮማን ተቀብላ ወደ ቤት የገባች። ቲናና ቤዛም እንግዲህ አደይና ዴቭን ለማለያየት የተለያየ ነገር እየተጠቀሙ ነው። ቤዛ የበፊቱን ታሪክ ስለምታውቅ ባርኮቴ እንደሚወዳትና እንደሚያፈቅራት ስለምታውቅ በዛም ሰበብ አድርጋ ለማለያየት እየሞከረች ነው። በአንድ በኩል ደግሞ ከቲና ብር እየተቀበለቻት ነው። እናቴን አሟታል እያለች እያሳበበች በእናቷ ብር ትቀበላታለች። ቲና ግን ደግሞ ቤዛ እናቷ ሳሞ ሳይሆን በእናቷ ሰበብ እያደረገች ብር መሰብሰብ ልማዱ አድርገዋለች። አንዴ ወንድሜ አንዴ እንደዚህ ነው እያለች አንድ ጊዜም ከእናንተ ጋር ልኖር በማለት ከፍቅር እናት ጋርም በተመላላሽ ጠይቃቸው ነበር። ፍቅር እናት ታዲያ ባለፈውም እንደማይሆን ነግረዋት ነበር ከቤት ያስወጧት። አሁንም ቲናን እናቴ በጣም ስለታመመች ለኦፕሬሽን ማድረጊያ ብር ፈልጋለሁኝ በማለት እየተቀበለቻት ነው። ታዲያ እሷም ዴቭንና ፍቅርን ብቻ ላይልኝ እንጂ ለብሯ አትጨነቂም በማለት ብሩንም አስተላልፋላታል። ቤዛ ተንኮለኛዋ ታዲያ ከዚህም በፊት አደይና ዴቭን ለማለያት ብዙ ሞክሬያለሁ፣ ግን እነሱ ሊለያዩ አልቻሉም። አሁን ግን ዴቭ እንዲጠላት ነው ማድረግ ያለብን፣ ከባርኮቴ ጋራ እንደሚያወራ አድርገን እንዲጠላት ማድረግ ነው በማለትም ሀሳብና እቅዷን ነግራታለች ለቲና። ቲናንም ከባርኮቴ ጋር ያለሽ ግንኙነት ምንድን ነው ብላም ስትጠይቃት ምንም ነገር እንደሌላት እሱም ውጭ እንዳለ ነግራታለች። ስልኳንም ታዲያ ቁጥር ስጭኝ በማለት ጠይቃት ነበር ለቲና። እሱ ስራሽን አርፈሽ ስሪ
እኔ ብር ከፍልሻለሁ በማለትም ቲና ብሯን ብቻ ነው የከፈለቻት። ግን ደግሞ አደይና ዴቭ ለማለያየት ባርኮቴን መጠቀም እንዳለባት ቬዛ ነግራታለች። እንግዲህ ቲናም ስንት ገንዘብ ልስጥሽ ብላ ምን ያህል ገንዘብ ልስጥሽ ስትላት የቻልሽውን ነገር ብዙም ሳይሆን ትንሽም ሳይሆን በማለት ነግራታለች። እንግዲህ ቤዛ ትንሽም ቢሆን ብዙም ቢሆን ብር ማግኘቷን ብቻ ነው በእናቷ ምክንያት እያደረገች። ታዲያ ወደ እነ ፍቅር ቤት የምንሄድ ስትላት ቤዛ ወደዛ ቤት እንደማትገባ ቲና ደግሞ አሹን በጣም እንደምትፈራው አብራት እንድትሄድ ፈልጋ ነበረ። ታዲያ ወደዛም ቤት አልፈልግም፣ ነገር ግን ለማዬ እናቴ በጣም እንደታመመች ንገሪያ ስትላት ቲናም ጥርጣሬ ያድሮባታል። ታዲያ እኔን ግን ማጭበርበር የሚባለው ነገር እንዳታስቢው እያለቻት ነበር። ዴፍም እንግዲህ ወደ ቅምጥል አባት ጋር ሄዶ ነበረ። እናም እሳቸው እንዳረፉ መጀመሪያም አደይን ሲያት ፊቷ ልክ አልነበረም እና ምን ሆነሽ ነው ብሎም ስለጠይቋት ነበረ። ታዲያ ቅምጥል አባትም እንዳረፉ ስትነግረው ወደዛውም ለቅሶ ለመድረስ ሄዶ ነበር። ታዲያ አይዞሽ በማለት ለቅምጥልም ስልክ ሊደውልላት ነበረ። ሰምታለች በማለት አደይም ትናገራለች። እነ ደመቀም ይዘዋት እንደሚመጡ ስትነግር፣ በአንድ በኩል እንግዲህ ባቡሬም በጣም ነው ያዘነው። በልጅነቱ ጀምረው ተንከባክበውን ቢያሳድጉት የአባትነቱን ጣም አላወቀውም። ያው እንደ ልጃቸው አድርገው አብረው ከቅምጥል ጋር አንከባክበው ነው ያሳደጉት። ነገር ግን እሳቸው ልጅነቱን ይወቁ እንጂ ታዲያ ባቡሬ አባቱማ እንደሆነ እስካሁን ድረስ አያውቅም ነበረ። ታዲያ አባቴ ብሎም ለመጥራት እና የአባትነቱን ጣምም አብሮ ለማሳለፍ አሁን ላይ ባቡሬ ያው አልቻለም። ምክንያቱም አብሮ ይደግ እንጂ አባባ ለማለት እንኳን ያው ጊዜ ይፈጃልና አሁን ላይ አባቱን ባወቀበት ሰዓት አባቱ ደግሞ በህይወት ተሰናብተዋል። የባቡሬም እናት በጣም አዝና ስቅስቅ ብላ እያለቀሰች ነው። ባቡሬም እንግዲህ ከቤት ወጥቶ ወደ ውጭ በሚሄድበት ሰዓት ሊሊ ተከትለው አብራ ሄዳ በማዝናናትና በማበረታታት አብራው ከጎኑ ነበረች። የባቡሬም እናት እንግዲህ እኔ ልጄን ጎዳሁ እያለች በጣም በጸጸት ውስጥ እያለቀሰች ነበረ። ታዲያ እነ ዴቭም ሆነ እነ አደይ አብረዋቸው ነበር። አበብም እንግዲህ ደመቀ መመለሱን ሰምቷል። እናም የቅምጥል አባት እንዳረፉና ስራውንም እንደጨረሰ ለቅምጥል ነግሯት ዛሬውን መሄድ አለብን በማለት ቅምጥልም ግራ በመጋባት ዛሬ እንኳን ብናድር ምን አለበት፣ ምን ሆናችሁ ነው እያለች ነበረ። ታዲያ ደመቀ መኪና ውስጥም ለመናገር ፈርቶ ሲያወጣና ሲያወርድ ከተማ ደርሰዋል። ታዲያ አበበም ደመቀ ተመለስ ወይ ብሎ ሲጠይቅ የቅምጥል አባት እንዳረፉና ቅምጥልንም ይዞ እንደሄደ ስራውን ጨርሻለሁ ብሎ እንደሄደ ብርሃን ትነግረዋለች። በጣም አዝነው ብርሃን እና አበበ እንዲሁም የአደይ እናት በጣም ያሳዝናል። እንግዲህ መጽናናቱን ይስጣት እያሉ ቅምጥልም ከከተማ ስትደርስ ሰፈር ስትደርስ ደመቀ ቢነግራትም ንጉሱም ሊያረጋጋት ቢሞክር አባቴ አልሞተም በማለት ነበረ ራሷን ማሳመን አቃታት። አደይንም አደራ ሰጥችሽ ነበረ አባቴን ሳትንከባከቢ ነው አይደል የቀረሽው አለችም አላየሽውም ብላ ነበረ የተጣላችውና ያነቀቻት። ታዲያ ንጉሱም እንቃርጎ ይዞ እያባበላት ነበር። እዛው መቀር መስሎሽ ነው ወይ አባባ ደህና ነው እየተንከባከብሽ ነው አይደል በማለት አደይንም ተናግራታለች። ዴቭም ተረጋጊ ቅምጥል በማለት ቢያረጋጋትም አደይም አዝናለሁኝ ስትል ለምንድነው የምታዝኒው? አንድ ቀን እንኳን ሄደሽ አላየሽውም አይደል አባቴን በማለት ነበረ። ታዲያ ቅምጥል የነገርኩሽን አልሰማሽኝም ወይ ሲላት ምንድነው አትከተሉኝ አላልኩም ወይ በማለት ቅምጥል በብስጭት ወዲያውንም ደግሞ እንዳትከተሉኝ ብላ አባቷን ለማግኘት በሩጫ ወደ ቤት አባቴ መጥቻለሁ የት ነህ በማለት መጣራት ጀመረች። ነገር ግን ሁሉም ነገር እንዳሰበችው አልነበረምና አባቷ ማረፉን እየደጋገሙ ነግረዋት ለቅሷን ቀጥላለች። በሚያሳዝን ሁኔታ ቅምጥልም ስቅስቅ ብላ እያለቀሰች ነበረ። ባቡር የምቅፍ አድርጎ ለማረጋጋት እየሞከረ ነበረ። ታዲያ እንግዲህ ባቡሬም እናት እኔ ድፍት ልበልልኝ ውሃ እያለች ሲያለቅሱ ነበረ። እውነት ድራማ መሆኑን ራሱ
አስለቀሰኝ ማለት ትችላላችሁ። በእውነት ድራማ ነው ብዬ ባስብም ግን ደግሞ የእውነት እየመሰለኝ ውስጤ በበረበሽ ነው። ግን በጣም ያሳዝናል። ቅምጥልና ባቡሬ እንግዲህ አሹም ለሩታ የሮማንን ታሪክ እየነገራት ነበረ። ታዲያ ቀደም ብሎ ልጅሽንም እኮ ማስወረሽን ሰምቻለሁ በማለት የተናገረቻትን ሁሉ በጸጸት ይቅርታ ማለት አለብኝ፣ ያሳለፈችው ቀላል ነገር አይደለም በማለት ውስጧን በጸጸት እየተሰማት ነው። አበበም የሰፈሩን ልጅ የልጅነቱን ፍቅረኛውን ይቅርታ የጠየቃት ነበረ። ነገር ግን ካሁን በኋላ እኔ እሄዳለሁኝ ለእኔ ተስፋ እንዳታደርጊ ስላላት ታጠገቡም ተነስታ ሄዳለች። ይቅርታውም አያስፈልግም በማለት ሮማንም ታዲያ ሆዷን አሟት በጣም ታማ እረፍት ብታረግም ፍቅር ተንኮለኛ ልታስተኛት አልቻለችም። ተነስተሽ የተጸዳ ቤት ደግመሽ አጽጂ በማለት አስነስታት ነበረ። ታዲያ ሩታ ወደ ውስጥ ስትገባ እያጸዳች እንዴት አሞሽ ታጸጃለሽ ሩም ለምን አታርፊም ትላታለች። ፍቅርም ምን አገባሽ ስትላት ማሚም ብላ ጠርታ እናቷን ተናገረች። ዴቭም ታዲያ ወደ ውስጥ ገብቶ ለሮሚ የቅምጥል አባት እንዳረፉ መሄድ ከፈለገች ማብራት አብሮት እንደምትሄድ ነግሯት ሲወጣ ነበረ። ፍቅር አንቺ ደግሞ ምን አገባሽ አርፈሽ ስራሽን አሰሪም ወይ በማለት እየተናገረቻት ታዲያ በዚህ መሀል ነበር ሩታ መታ እረፍት ማድረግ አለብሽ ካመመሽ መስራት የለብሽም በማለት ሮሚን ስትናገራት ፍቅር ምን አገባሽ ስትል ሴት አይደለሽም ወይ እንዴት እንደዚህ ታሰሪያታለሽ የተጸዳ ቤትስ በማለት የነገረቻት። ታዲያ የፍቅር እናት መታ ሮሚ እንድታርፍ ፈቅዳላታለች። ሮሚ ህመሟን ሰው እንዲሰማባትም አልፈለገች። በጣም አይና ታፍራለች እና ሩታ ለማሚ ስትነግር እንዴ ሩታዬ እያለች ነበረ። ታዲያ የፍቅር እናትም ፍቅርን ተነስተሽ አዝጂ ሰው ታሞ ሲሰራ እንዴት እንደሚያመው የዛን የተረጃና ሮማንም ታከብሪያታለሽ በማለት መጥረጊያውን ሰጥተዋት ወደ ውስጥ ገብተዋል። ታዲያ ፍቅር ባመጣችው ጣጣ አሁንም ወደ ራሷ ነው ዞሮ የምትሚመጣው። አንድ ጊዜም ተንኮሏን ባታቆምም እስካሁን ድረስ ተተንኮሏን ባትመለስ ግን ደግሞ ተንኮሏ ወዲያው ይታወቅባታል። ሩታ የዋሃና ገራገር ልጅ ናት። ያየችውን ማሳለፍም ሆነ አይቶ ማለፍን አትችልም። ሁሉንም በፊት ለፊት ነው የምትናገረው። የዛሬው ቪዲዮ እዚህ ላይ አብቅቷል። እንግዲህ ለቅምጥልም ብርታት ይስጣት እያል ለባቡሬም እንደዛው ቪዲዮ እዚህ ላይ አብቅቷል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ ወገኖቼ። መልካም ቆይታ። ስለ አመሰግናለሁ ወገኖቼ። በያላችሁበት ሰላም